ግደይም ብሏል። ግደይኝ እንጂ እንጂ እንትን አንድ አባት ሲያስተምሩ ምን አሉ? አጠር አድርገው ማስተማር አይችሉም እና ብዙ ጊዜ ረጀም አድርገው ነው ያስተምሩትና 2 ቀን ካስተማሩ በኋላ የ3 ቀን ጉባኤ ነበረ እና 2 ቀን ካስተማሩ በኋላ ሲያዩት ትምህርቱን ላይ ጨርሱ ነው። ዞር ብለው ሲያዩ ደግሞ ሰዓት አልቋል ሊባሉ ነው። ከዛ በስብከቱ መሃል ተነሱና ምዕመናን ታይሰንን ታውቃላችሁ? ቦክሰኛውን አለ። አዎ ከሱ ጋር አንድ ሰውዬ እየተጋጠመ ነበርና ታይሰን በቦክስ ሲለው ወደቀ ሰውዬው አለ። ወደቀ በኋላ ዳኛው ሄዶ ጆሮ ስር 1 አትነሳም 2 እያለ ሲቆጥርበት እንደምንም አጣጥሮ እንኳን 9 አይደለም 100 ብትቆጥር ከዚህ በኋላ ተነስቼ አልደባደብም አለ እና ማናችንም አልገባንም። ከዛ ዞር አለና ክቡር አባታችን ዛሬ ቃጭል አይደለም የቤተ ክርስቲያኑን ደወል ቢደውሉ ስብከቴን ሳልጨርስ አላቆምም አለ እና እንግዲህ ምንም ብታረጊው አይመጣም፣ በጭራሽ አይመጣም። አሁን ናቲን ሞክሪ፣ ናቲን ሞክሪ ናችሁ። ዲያቆንዬ ሰላም ነው? እግዚአብሔር ይመስገን። ናቲ እንዴት ነህ? እየጠራሁት ነበር። የሚገርመው ዲያቆን ዛሬ እንደውም ናቲ መምጣት ነበረበት። እኔና ኖዋ በአካል ነው ዲቤት እንገባለን የተባባልነው። ዲያቆን አረ ለምን በአካል ምስክር በሌለበት ምንም በፍጹም ይኸው አንተ ገብተህ የዛለት እሷን መልስ ካሳጣ ንግስናን እናጸድቅልሃለን። መልስ ካጣክ ደግሞ ንጉስነትን ታወርዳለህ። የዛን ቀን ኪንግ የሚለውን ስም ታስቀይርና ናታኒም ታረጋለህ። የቤቱ ጠራጊ ትሆናለህ። ዲያቆንዬ ሰምተዋል? በርቶልኝ ነው ያለውን በሌለበት ሀገሪቷ መብራት በሌላት ሀገር ላይ በርቶልኝ ነው። ደስ ይላል። አይ አክቹዋሊ እኔ እኮ ግን ዲቤትም አልነበረም እኮ ሀሳቡ ዲቤት አልነበረም። ግን በየገስቱ ከሚቸገር እንዲሁ እድል ልስጠው ብዬ ነበረ። ግን አይ አሁን እንትናን አግኝተዋል። የዚህ ሰሞን ሻሽ ማያደርቅ እንትን ይሄ የወረተኛ ሰው ፍቅር ታውቂያላችሁ? ምንድነው ይባላል? ሻሽ ማያደርቅ ፍቅር ይባላል። ወረተኛ ሰው በጣም ከባድ ነው እና አሁን ወረታቸው ዮኒ ማኛ ጋር ነው። ሰው ይጨርሱን። በቀደም ሲጸልይለት ለሱ እንዴት አስበዋል? እንዳልክ ለዮኒ ማኛ ሲጸልይ ወይ ቀልድ ያለው ሰው እየመጣና ናቲ እንዴት ነህ? ጤና ደህና ነው አይደለ? በጣም ደህና ነኝ እግዚአብሔር ይመስገን። ደሜን እንኳን ደስ አለህ አልከው? አዎ እዛው ነበርኩኝ እኮ ዲያቆንዬ፣ ሌሊት ጀምሮ እዛው ነበርኩኝ። እሰየው። ቢያንስ በቅዱስ ውሃ ተረጭተሃል ወይስ ዝም ብለህ ወጣ ሸሽተህ ወጣ? አይ መስቀል ብቻ ነው ያሳሙኝ። መስቀል ብቻ ሳምኩኝ እና ወጣሁኝ። በቃ በሱ ከጀመረ አይተውም ትመጣታለህ። ግን በጣም ነው የተገረምኩት ዲያቆንዬ። አሁን ብዙ አራድ እንትን እንደዚህ የማላቃቸው ነገሮች አይቻለሁ፣ ደስ የሚሉ ነገሮች። እስኪ አንተን አንድ ጥያቄ ልጠይቅህ። ዲቤት አይደለም፣ ጀስት የወንድም ጥያቄ። እሺ ዲያቆን እምነት ምንድን ነው ለአንተ? ጀስት እምነት የሚለው ቃል እምነት ዲያቆን ያከበሩብኝ ቅድም የሆነ አንዳንዴ በቃላት ዝም ብለህ ለአንተ እምነት ማመን ነው። ማመን አይደለ እምነት ማለት ለአንተ ነው ያልኩት። ትርጉም አይደለም፣ የንባቡን ትርጉም አይደለም የጠየቁት። ወይ መጽሐፍ ቅዱስ አሁን ለምሳሌ እምነት፣ ተስፋ፣ ፍቅር ጸንተው ይኖራሉ ይልና ፍቅር ይበልጣል ከሁሉ ይላል አይደል?
እምነት እንደው እጅ ላይ ያለው እምነት ምንም የምታደርግበት ነው። እንጃ ዲያቆን እስኪ አግዙኝ እስኪ። እሺ አሁን እንግዲህ መጽሐፍ ቅዱስ ያለውን ልንገርና ከዛ በኋላ ዛሬ ያየኸው ነገር ትርጉም ከሰጠ ትነግረኛለህ ማለት ነው። እምነት ማለት የማታየውን ነገር ተስፋ የሚያስደርግ ነው አይደለ? እንደያዝከው እንድትቆጥር የሚያደርግ ነገር ነው አይደለ? ምሳሌ አሁን ዛሬ ደሜ ተጠመቀ ልጅነት አገኘ ወይንም ደግሞ ልጅነቱን አስመለሰ ብለን ብንል፣ ምክንያቱም በሕፃንነቱ ተጠምቆ ስለነበረ ያየኸው ስርዓት አለ አይደለ? እነዛ ሁሉ ነገር ምንድን ነው የሚያደርጉልህ ሲባል ያላየኸውን ነገር ተስፋ አድርገው በእጅ ውስጥ ይከቱታል አይደለ? ለምሳሌ ቅባ ቅዱስ ሲቀቡት በሚታይ አገልግሎት የማይታይ ጸጋ እየሰጡት፣ ውሃውን ሲያፈሱበት በሚታይ አገልግሎት የማይታይ ጸጋ እየሰጡት ላይ። ስለዚህ ቤተክርስቲያን በተግባር መደረግ ከተቻለ ጌታ እንዳደረገው እኔ እንዲህ ካደረግኩ እናንተ አድርጉት እንዳለው ታደርጋለች። በተግባር ማለት ነው። ለምሳሌ የጠፋው ልጅ ሲመለስ ምን ተደረገለት ሲባል የሰባው ታረደለት፣ ምስጋና ተደረገ፣ አዲስ ጫማ፣ አዲስ ካባ፣ አዲስ ቀለበት፣ ሁሉን ነገር አዲስ አድርገው ለዛ ለጠፋው ልጅ ያደረጉለት። አሁን ያን ቤተክርስቲያን የሰባው ፍሪዳ የክርስቶስ ስጋና ደም ነው። አጥበው አንጽተው እንዳለበሱት ነጩን መጎናጸፊያ ካባውን ደርባ ለስጋው ደሙ ታበቃለች። እና ስለዚህ እምነትህ ተስፋ ማስደረግ መቻል አለበት። ያመንከው እምነት ለምሳሌ እኔ ኢየሱስ ክርስቶስን አምኛለሁ ስትል ያ ነገር ኢየሱስ ክርስቶስን እንዳመለከው ውስጥ ስሜት መፍጠር አለበት። ሰዎች የፈጠሩልህ ስሜት ሳይሆን አንተ በአምልኮ ሰዓት እንደቆምክ ያ ስሜት መፈጠር አለበት። 12 ዓመት ደም የፈሰሳት ሴት አይተሃል? ከቤቷ ስትወጣ እሄዳለሁ የልብሱን ጫፍ እነካለሁ ድናለሁ ብላ ነው የወጣችው አይደል? ልክ የልብሱን ጫፍ በእምነት ስትነካው ጌታ ማን ነካኛል? እሷም እኔ ስለ ድካሜ ነካው አለች። ልጄ ወይ እምነትሽ አድኖሻል አለ። የሆነ ያመንክበት ቦታ ላይ ስትደርስ ያ እምነት አንተ ውስጥ ስራ መስራት አለበት። አምልኬ ነው የምመጣው ካል አምልከ ነው መምጣት ያለበት እንጂ አምልኮት በስሜታዊነት ወይ በእንትን መሆን የለበትም። እና እኔ ልንገርህ እኛ ወደ ቤተ ክርስቲያን ኑ ኑ ኑ ኑ ኑ ስንለው እንደኛ እንደ ሰዎቹ ቢሆን ብዙ ስህተት ታገኛለህ፣ ብዙ ጉድለት ታገኛለህ። እንደ ክርስቶስ እንደ ሐዋርያት ከመጣህ ግን ቤተ ክርስቲያን ብትቀድስ፣ ብትዘምር፣ ብትሰብክ፣ ምን ብትል፣ ብታጠምቅ፣ በዓላት ብታከብር፣ ምን ብታረግ ለምትተክለው ዛፍ መልስ ልትሰጥ ትችላለች። መጽሐፍ ቅዱሳዊ ምሳሌ ያደርጋ ማለት ነው። እና አንተ ደግሞ በጣም ብዙ ጥሩ ልብ አለህ። እንደ ዘኬዎስ ከሾላ ላይ ውረድና አንተንም ደግሞ እንዘምር ታደርገን በጣም ደስ ይላል። ዘኬዎስ አይተሃል? የቁመቱ እጥረት ብዙ በደል ቢያደርስበትም ቀራጭነቱ ስራው ደግሞ መገፋት ቢያመጣበትም ቢያንስ መልኩን ሊየዋል። ሾላ ላይ ሲወጣ ሾላ ዋጋ ሲደርስ ኢየሱስ ክርስቶስ ብቻ ነው የሚያውቀው እዛ ጋ ማን እንዳለ። ቀና ብሎ አየና ዘኬዎስ ና ውረድ አለ። የልብ መሻት እንዲፈጸም መጸለይ አለብን። አሁን ዘኬዎስ 3 የልብ መሻቶች ነበሩ። ሉቃስ 19ን ስታነበው ምንድን ነበር የልብ መሻት?
እቤቱ ሰው እንዲገባለት ይፈልጋል። ጸሐፍት ፈሪሳውያን እነዛ ቀራጭ ብለው የሚጸየፉት በተአምር አይገቡም እቤቱ። አብሮት የሚበላ ሰው ይፈልጋል። እነሱ አብሮት ገብተው አይበሉም፣ ኃጢአተኛ ብለውታል። ስሙን የሚጠራው ሰው ፈልጓል። እነሱ ቀራጭ እያሉ ነው የሚጠሩት። መጨረሻ ጌታ ዛፉ ላይ ሲደርስ ምን አደረገ? ቀና አረገና ሶስቱንም ነገር ፈጸመለት። ሶስቱንም ዘኬዎስ ና ውረድ አለ። ገና ስሙ ተጠርቶ ሳያልቅ እቤትህ እውል ዘንድ ይገባኛል ና ውረድ አለ። ያንን ደስታ አጣጥሞ ሳይጨርስ እራት አብሬ እበላለሁ አለ። ሶስቱንም ነገር ሲፈጽምለት ሰውየው በደስታ ሰከረና ጌታ ወይ ያለውን መስጠት ጀመረ። የሚያደርገው ጠፋውና የሚከሰኝ ሰው ካለ ፈልግ እባክህ፣ ዛሬ አንተ ባለህበት ልካስ አለ። ኢየሱስ ክርስቶስ ተነሳና ይህ የአብርሃም ዘር ነውና ዛሬ ለዚህ ቤት መዳን ሆነ አለው። እና ለቤት መዳን መኖሩን እርግጠኛ ሁን። ለምን ሁላችንም የምንጓዘው መጨረሻችንን ከሱ ጋር ለማድረግ ነውና እኔ ኦርቶዶክስ ስለሆንኩ ሳይሆን እውነት እነግርሃለሁ፣ እንደዚህ ቤተክርስቲያን ሰዎች እግዚአብሔርን እንዲፈሩ፣ ሰዎች እግዚአብሔርን እንዲያመልኩ፣ ሰዎች እንደ መጽሐፍ ቅዱስ እንዲኖሩ የምታደርግ ቤተክርስቲያን የትም ቦታ አታይም። ቤተክርስቲያን አራቱንም ነገር ነው የምታስቀምጠው። የመጽሐፉ መገሰጽ ያለበትን ትገስጻለች፣ መጽናናት ያለበትን ታጽናናለች፣ መመከር ያለበትን ትመክራለች፣ መማር ያለበትን ታስተምራለች። ሌላ ቦታ ግን ስትሄድ ሁሉ ጊዜ እንትን ነው የምትሰማው። ሰዎች ስሜታቸው ተፈንቅሎ ወጥቶ እኔ አንድ ወቅት በጣም ከባድ ፈተና ገጥሞን ነበር። እሱም መጽሐፍ ካገኘ አንብበው፣ ፕሮቴስታንቶች አጥፍተውታል የሚባል ነገር አለ። መለሰ ወጉ የሚባል ሰውዬ ታውቃለህ? በፕሮቴስታንት ቤተክርስቲያን እንደሱ የሰበከ ሰው የለም። እስከ ቁጥር 42 ድረስ ስብከት አለው። እንደውም አንደኛ ቤተክርስቲያን ሰው አሁን ወጥቷል። ፌመስ የሆነው ላይክ እኛ በጣም ጎበዝ ሰባኪ ብለን የምናምነው ነበረ። በጣም ጎበዝ ሰባኪ አድርገን ነበር። እንግዲህ አንዳንድ ጊዜ ተቀምጠ ስታይ ከባድ ነው አይደለ? ለካ ስብከቶቹን በሙሉ የሚቀደው ከዚህ ሰውዬ ነው። መለሰ ወጉ ይባላል። አሁን ነን ዲናሚኔሽን ሆኗል። ፕሮቴስታንቱንም ትቶት ስሜት ያለ ቦታው የሚል መጽሐፍ አለ። ስሜት ያለ ቦታው እንግዲህ ያኔ ፕሮቴስታንት እንደጀመረ የተነሳ ሰው ነው እና እዛ መጽሐፍ ላይ ምን አስቀምጧል? ጎተራ ቤተክርስቲያን ኑ ዛሬ ኢየሱስ ክርስቶስ በግርግዳ ላይ ይሄዳል ተብሎ እንዴት ቆመው እንዳደሩ ፓስተርነት ምናምን እንደጀመሩ አጋንንት ያለበት ሰው ይሄ አሁን ለማማት ምናምን አይደለም። ካጣኸው ንገረኝ፣ እኔ ራሴ እስካን አድርጌ ልክልሃለሁ። የለም መጽሐፉ ስሜት ያለ ቦታው በእንትን እንዴት ልሳን ለመናገር እንዴት አይነት ጥረት እንደሚደረግ እና ያ ያልኩ ሰባኪ በጣም ፌመስ የሆነው በኢትዮጵያ ኦርቶዶክስ ቤተክርስቲያን የመስቀሉ ስር ቁማርተኞች ብሎ መጽሐፍ ጻፈ። የሆነች መጽሐፍ ማለት ነው። በኋላ ላይ ፋይንድ አውት እናደርጋለን የመለሰ ወጉ ቁጥር 42 ስብከት ነው። እንዳለ ቃል በቃል የመስቀሉ ስር ቁማርተኞች የሚለው መጽሐፍ የዛ ሰውዬ ቁጥር 42 ስብከት ነው። ይሄንን ካስፈለገ ከነንትኑ አመጣልሃለሁ። የዘማሪዎቹ ግጥም ከዛ ነበር የሚመጣው። ዓለሙ ቢፍቱ የሚባል የድሮ ፓስተር አለ። የበፊቶቹ ይጽፉ ነበር። የምሬን ነው። ጽሁፍ ይጽፋሉ ስለ ከልብ ነው የሚጽፉት የነበረውና ሄዶ ከዛ ነበር የኮረጀ ስብከቶቹን የሚያመጣው ማአት ስብከቶች እና ምንድነው ያ መለሰ ወጉ ዶክተር መለሰ ወጉ ያስቀመጠው ስሜታችን ብቻ ነው እንጂ የክርስቶስ ሆነን አናውቅም ነው ጠቅላላ ሐሳቡ። የቆመውም ሰው
ስሜታዊ እንድንሆን ነው የሚያደርገው። መድረኩ ላይ ቆመው ሰው አሁን ቤተክርስቲያን እንደፈለክ ብትሆን ስሜታዊ መሆን አትችልም። ለምን ሲባል አባቶች ሲሰሯት ስርዓቷን በሰዓት ምን አይነት አምልኮ ምን አይነት ጸሎት እንደምታደርግ ተሰርቷል። ያንን እኔ ተነስቼ ዛሬ መጥቼ መቀየር አልችልም። ለምሳሌ አሁን እናንተ ጋር ማታ ነው አይደለም? በጣም መሽቷል፣ ሚድናይት ነው። አሁን ከዚህ ተነስተ መኪና አስነስተ ወይ ደብረ ሊባኖስ ወይ የሆነ ቦታ ብትሄድ ቤተክርስቲያን ተከፍቶ የሚገለገል አገልግሎት አለ። ያንን ሰዓት አይ በቃ ለዛሬ እና አገልግሎት ትተን እንዲናርገው የለም። በእያንዳንዷ ሰዓት የምታመልከው አምልኮት፣ የምትጸልየው ጸሎት፣ የምታደርሰው ነገር በሙሉ የተጻፈ ነው። ማንም ቢመጣ በእንግድነት ይምጣ በምን ይምጣ ከዛ ማለፍ ከዚህ መትረፍ አይችልም። ወደ ፕሮቴስታንቱ ግን ስትሄድ እንደው በጸሎት የሚጀመር እንኳን አምልኮት የለም። መሃል ላይ ጸሎት ወይም እንትን አትሰማም። ለምንድን ነው ሲባል ሁሉም መብት አለው የፈለገውን ማድረግ እና አንተ አሁን ባለጸጋ ሆነ ብትሄድ ለድሃው መኪና ሲሸልም ወይ ፓስፖርቱ ላይ ማህተም ሲያስመታለት የሆነ ነገር ሲያደርግለት ያ ትምህርት አንተን አይመለከትም። ንስሐ ግባ ተብለህ ሳትሰበክስ በደል እያስጨነቀህ ነገር ግን ንስሐ ግባ የሚል ትምህርት ሳትማር ትሄዳለህ። እንዴት አድርገህ ነው አንተ ክርስቶስ ጋር ህይወትን የምታስተካክለው? እና መጽሐፍ ቅዱስ ስታነብ አጠገብህ ያለው አስተማሪ ካልገሰጸ፣ ካልመከረ፣ ካላጽናና በቃ ትክክለኛ ቦታ ላይ አይደለም ያለው። ናት ትክክለኛ ቦታ ላይ አይደለም። ተግሳጽ ያስፈልገዋል ሰው መንፈሳዊ ቤት ሆኖ እንዲሰራ፣ ምክር ያስፈልገዋል ሰው መንፈሳዊ ህይወቱን እንዲያሳድግ፣ ከዛ መንፈሳዊ ህይወቱን አሳድጎ ለዘላለም ህይወት መብቃቱን ማረጋገጥ አለበት። የዘላለም ህይወት አሁን ዝም ብለህ የቤት ስራ ለዛሬ ልስጥህ፣ ግን የቤት ስራውን የምሰጥህ መጽሐፍ ቅዱስን እንዴት እንደምታነበው ከተረዳው በኋላ ነው። ሁለት ጥቅሶች እነግርሃለሁ። አንደኛ ዮሐንስና ሮሜ 10 ላይ ያለ ማይክን አብራና መልስልኝ። ልጁ ያለው ህይወት አለው ይላል አይደል? ይሄ ትምህርት ትርጉም ያስፈልገዋል? አያስፈልገውም። መቀበል ነው አይደል? ሰው በልቡ አምኖ በአፉ መስክሮ ምን ይሆናል? ይድናል፣ ይጸድቃል። አሁን ጠቅላላ ቅዱስ ጳውሎስ ላይ ያሉ መልእክቶችን ፕሮቴስታንቶች በጣም የሚወዷቸውን ጥቅሶች ወደ 18 ምናምን የሚሆኑ ጥቅሶች አሉ። እነሱን ሊስታቸውን አውጣና ማንንም ፕሮቴስታንት ጠይቃቸው። ማንንም አሜን እንዴ ከሰማይ በታች እንድንበት ዘንድ የተሰጠን ስም ሁሉ ለሱ ይንበርካ። አሜን 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 ይልቀጥልና አሁን እንግዲህ ይህንን ጥቅሶች የተቀበላችሁት ለምንድን ነው በላቸው። ለዘላለም ህይወት። በቃ የዘላለም ህይወት። እሺ 4 ወንጌል ጋር እንሄድና ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው ስትላቸው ምን ይጀምራሉ? አሜን ይላሉ አይሉ? ሰው ዳግመኛ ካልተወለደ ወይም ያመነ የተጠመቀ ይድናል። ትርጉም ይጀመራል፣ ክርክር ይጀመራል። አስብ እንግዲህ ይሄ ነው ሰው ቃል እግዚአብሔርን ለራሱ የሚያዘጋጀው እንደዚህ ሲሆን። ሌላውን እኔ እንደተረዳሁት አይሉ። በቃ እንደተጻፈ ያነቡታል፣ እንደተጻፈ ይሰብኩታል። የዘላለም ህይወት የሚሰጥ ነገር ጋር ግን ሲመጡ ፓርክ ያረጉና እችንማ እንነጋገርባት፣ እችንማ አውዱን እናንሳው፣ እችንማ እንደዚህ ሊሉ ፈልጎ ነው። ለዛ ነው ፕሮቴስታንቱ ዓለም መዓት ቦታ የሚበጣጠሰው ወይም መዓት ቦታ የሚከፋፈለው። ስለዚህ እኔ ላንተ የምመክር
ኢየሱስ ክርስቶስ ትናንትም ዛሬም እስከ ዘላለም ያው ነው ብሏል አይደል መጽሐፉ? እንዴት ነው ያው የሆነው? እንዴት ነው? እረኛው እኔ ስጠራቸው በጎቼ ድምፄን ይሰማሉ ብሏል። ኢየሱስ ክርስቶስ ሲጠራ አቤት ማለትን የምታረጋግጠው በምንድን ነው? በአንድ ነገር ብቻ ነው። በአንድ ነገር ቃሉ የአራቱንም ወንጌሎች መርገፍ ስታውቅ ነው። አራቱ ወንጌሎች መርገፋቸው ምንድን ነው? በቤተ ክርስቲያናችን የማቴዎስ ወንጌል ተነቦ ሲያልቅ ሰማይና ምድር ያልፋሉ እንጂ ቃሌ ግን አያልፍም ይላል። የት ማቴዎስ ውስጥ የተነበበው ቃል ከሚያልፍስ ሰማይና ምድር ማለፍ ይቀላል አለ። የማርቆስ ወንጌል ሲነበብ ጆሮ ያለው መስማትን ይስማ ይላል። ጆሮ ኖሮ ከሰማ ልቦና አቤት ይላል። የሉቃስ ወንጌል ሲነበብ ከኦሪትና ከነቢያት አንዲት ቃል ነጥባ ከምትወድቅ የሰማይና የምድር ማለፍ ይቀላል። የዮሐንስ ወንጌል ተነቦ ሲያልቅ በወልድ ያመነ የዘላለም ሕይወት አለው ይላል። እዚህ በወልድ ማመንህን የምታረጋግጠው አራቱን ወንጌሎች እንደተጻፉ አንብበህ አምነህ ስትፈጽማቸው ነው። በተለይ የዘላለም ሕይወት የሚለውን ጥቅሶች የመንግስተ ሰማያት መዳን የሚሉትን ጥቅሶች እንዳለ ለቅመህ ካወጣ በኋላ ቆይ ምንድነው የምከራከረው ከማን ጋር? አሁን የሐዋርያት ትምህርት አይደለም፣ የሐዋርያት ትምህርት አይደለም፣ የራሱ የባለቤቱ ነው። ስለዚህ እናቴን የምነግርህ ቅዱስ ጳውሎስ አንደኛ ተሰሎንቄ 2:18 ላይ ሰይጣን አዘገየኝ ይላል። ሰይጣን እንዳያዘገይ ነው እንጂ ልቦና ጥሩ ልብ አለ። ቅድም እንዳልኩ እንደ ዘኬዎስ የሆነች ሾላ ላይ ወጣ፣ ከዛ ውረድና አብራችሁ ከጌታ ጋር ግቡ። አይ ደግሞ መጋጠም ፈልጋለሁ ካልክ ኑሐሚንን ሰተናሃል፣ እኛ ዳኛ እንሆንና ትሄዳላችሁ ማለት ነው። ናቲ ዲያቆን በጣም ነው የማመሰግነው። አሜን። እስኪ ኑሐሚንን ጉዳይ በውስጥ እናወራበትና ርዕስ መርጠን እንመጣለን። ችግር የለም። ዲያቆን ሰላም ነው? እንዴት አለ ቴዳ? ሰላም ነው ወይ? ሁሉ መልካም? ሁሉ መልካም እግዚአብሔር ይመስገን። እንዳላቋርጥ ብዬ እኮ ለዛ ምን እየተማርኩ። እሺ። ሰላም ነው? ይመስገነው አምላክ ይመስገነው። አለን። እንደው አንዲት ነገር ልጠይቅዎት ነበር ፈቃዶት ከሆነ። እሺ። ያው እንደ ናታን አይነት አንዲት ደግሞ ታለች ምለና እሺ ለ18 ዓመት ጠፍታ የቆየች እና አሁን በእነሱ አካባቢ አሁን የለችበትም። በፊት እስከ ኳየርም የደረሰች የነበረች ናትና ያው ነገሮችን እያየች ምናምን ያው ያውቁታል ያው እንግዲህ ያለው ነገር ምናምንና በዛ ምክንያት ትንሽ ርቃለች፣ ግን ወደኛ ግን መግባት አልቻለችም እና ጥያቄዎቿ የተወሰኑ ተመልሷል፣ የተወሰኑት ደግሞ ይቀራሉ። ስለዚህ እንደው በውስጥ ቢያናግሩኝና እንደው ባገናኙ ደስ እያለኝ፣ ምንም ችግር የለም። አገር ቤት ከሆነች ደግሞ ይኸው ለባሮኬ አደራ እንሰጣለን፣ ከወንድሞች ጋር ያገናኛታል። እንደገና ኑሐሚንም አለች። ስለዚህ ብዙ ዘመድ አለ። አሁን ብቻዋን አትሆንም። በአጋጣሚ ሆኖ ቤተክርስቲያን ላይ አይቼዎት ነበረና እንዲሁ ዝም ብሎ የሆነ ለማክበር ምናምን የመጡ ነገር መስሎኝ ነበር፣ ግን ሰዎች ደግሞ እዚህ ነው የሚያገለግለው ምናምን አሉኝ እና በጣም ገርሞኝም ደስ ብሎኝም ነው እና በአጋጣሚ ሳይወት የዛሬ 5 ወር ልክ እንደ በዚህ ቀን እንትን ነበር ምንድነው የዛሬ 4 ወር ምናምን የኪዳነ ምሕረት የዓመቷ ኪዳነ ምሕረት ማለት የእሱ ጊዜ ልጄን ያስጠመቅኩ እዛ ቤተክርስቲያን ቀሲስ ሻን ያጠመቁልኝ
ኧረ እኛ ጋር መቆን ችግር የለችም። ግን በማንኛውም ሰዓት የእህቴ እንኳን አገር ቤት ነች። ኦኬ ያ እና በአጋጣሚው ነው እዛ ነው ሲባል ደስ ስላለኝ ነው። እና አጋጣሚ ስፈልጎት አላገኙትም። ብዙ ጊዜ የመገናኘት እድሉ አልነበርም። እና ችግር የለም እንደዋወልና ያ ስልኬን ወይኔ በውስጥ ላስቀምጥልዎትና በጣም ምንም ችግር የለም። ከዛ ይደውሉልኝና በቴሌግራም ያገኟት ጊዜ ሲኖረውት ብቻ በጣም ቀናት በደንብ መስማት የምትችል በስነ ስርዓት መመለስ የምትችል እና አንዳንድ ወንድሞች እየረዱኝ ነበር እና ጥሩ እየሄደች ነበር። ምንድነው ኮንሲስተንሲ በጣም ይጎላል። ያው እንደምታውቀው አብዛኞቹ ስራም ስለሚውሉ ምናምን አንዳንዴ የመጣት ነገር ምናምን አለና ያው አንደኛው ሲጠፋ አንደኛው ሲጠፋ አንደኛው እንዲሆንና እርሶም ደግሞ ጋፑ እንዲሞሉልኝ ስለፈለኩኝ እንደው በዛ ባስቸገረ። እሺ ምንም ችግር የለም። ስልክህን ተውልኝ። ከዛ በኋላ ካወራን በኋላ አገር ቤት ያው ብዙ ጀማ ስላለ ባሮኬን ስልኳን ሰጥተነው እሱ አደራ ተቀብሎ ወንድሞችን ያገናኛል። እኔም አለው እህታችን ነው አሚንም አለች። በጣም ብዙ ሰራዊት አለን። አሁንማ ምንም ችግር የለም። ስለዚህ አታስብ። እግዚአብሔር ዋናው እሱ የወደደው ነው የሚሆነው እና በጣም ደስ ይለናል። ስልክን በውስጥ ላክልኝ። ምንም ችግር የለም። እሺ ልካለሁ። ኑሐሚኔ በጣም ነው የማመሰግነው ስላስገባሽ። እሺ አጋጣሚ ሳንትን ስላልገናኝ እያልኩኝ ለዛ ነው እዚህ ስላገኘሁት ደስ ብሎኛል በጣም። እሺ ወንድም በሉ እናንተ ሰዎች ደህና አምሹ። ኑሐሚኔ በጣም እግዚአብሔር ይስጥልኝ። ደህና አምሺ። ናቲ አትጥፋ። እሺ ዲያቆን አመሰግናለሁ በጣም። የቤት ስራው ለማታ ነው ለናቲ። ኦኬ ቅድም እንዳልኩ ነው። እግዚአብሔር ይስጥልኝ ኑሐሚኔ። ቅድም እንዳልኩ የቤት ስራውን ሰርተህ ትመጣለህ። አሁን ምንም ሳትከራከር ምንም ሳትል የሮሜን የእናንተን ሀሳብ የሚደግፉትን አሜን ብለህ እንደተቀበልክ የቤት ስራውን ይዘህልኝ የምትመጣው አራቱን ወንጌል ታነብና እነዚህን ሶስት መልእክቶች ጻፍ። መንግስተ ሰማያት መግባት፣ አንድ የዘላለም ህይወት፣ ሁለት መዳን፣ ሶስት እና ምጽአትን አትጨምረህ ሰርተኸው ነው የምትመጣው። እኔና ኑሐሚን እናስታውሳለን። የዛን 30 ደቂቃ እንሰጣለን። ትሰብካለህ። አንተ በትክክል ከሰበክ የዛለት የተሰጠህን የቤት ስራ ማለት ነው። አራቱን ወንጌል ሌላ ቦታ መሄድ አትችልም። አራቱን ወንጌል ታወጣና ሰው የዘላለም ህይወት የሚያገኘው እንዲህ ሲያደርግ ነው። እንዲህ ያደረገ ሰው ጌታን ያመነ ነው። አንድ ሁለተኛ ሰው መንግስተ ሰማያት የሚገባው ይሄን ካደረገ ነው። ሁለት ሶስተኛ መዳን የሚችለው ሰው ይሄን ካደረገ ነው። አራተኛው በምጽአት ቀን በቀኝ ወይም በጌታ ቀኝ ሊቆም የሚችለው ሰው ሙሽራውን ተግቶ የሚጠብቀው ሰው ይሄን ያደረገ ነው ብለህ ምን እንደምናደርግ አንተ ነህ የምታስተምረን። እኛ እንደ አዲስ አማኝ ቁጭ ብለን እንማራለን፣ ግን እንደ ተጻፈ ታነባታለህ። እሺ ነዋዬ እስኪ አጠገብሽ ካለ አራቱን ትጽፊልኛል? እሺ እንትን ነው ዲያቆን አሁን አንተ ኦኬ አንተ አሁን ከቅዱስ ጳውሎስ አትበልጥም አይደል? ቅዱስ ጳውሎስ በቅድስናም በአገልግሎትም ከሁሉ ይበልጣል። ምን ብሏል? እኛስ አለ እንደተጻፈ እንናገራለን፣ እንደተጻፈ እናነባለን። አራቱን ወንጌል ትወስድና ማን እንደሚድን፣ ማን ወደ እግዚአብሔር መንግስት እንደሚገባ፣ ማን በምጽአት ቀን በቀኝ ሊቆም እንደሚችል፣ ጌታ እንዳስተማረው ማን እንደሚኖር ይዘህ ትመጣለህ ማለት ነው። አንትሻ እንዴት አለ የዋው የእግዚአብሔር ሰው እንዴት ነህ? አንተ እንኳን ደህና መጣ። ተኝቷል እንደዛ ሽኮርኪ ላይ ዛሬማ እኔ ትናንት እኮ አልተኛም ነበረ። እዛ ፎቶ ቤት ነው ያደርኩት።
ያ እያየዋችሁ ነበረ። አንቺ ቻርጀር እስክታመጪ ድረስ እሱ እንቅልፍ ወስዶን ነበር። ስሙን እናጥፋ እንዲህ እያለ አሁንም ወስዶታል መሰል ዲያቆን ማን ታርጋው እኮ ነው ተቀዋል። በሉ እኔ ልግባ። እግዚአብሔር ከእናንተ ጋር ይሁን። መልካም ምሽት ይሁንላችሁ። እሺ ዲያቆንዬ ስንት ቀን ነው የሚሰጡኝ ግን? ወጡ ስንት ቀን ነው የሰጡኝ ነው? አይ እኔ እንጃ ስንት ቀን ይበቃሃል? እዚህ አሁን እኔ ከባድ ነው። ለአንድ አሳይመንት አንድ ቀን 2 ቀን ነው የሚሰጠን ትምህርት ቤት። እንግዲህ ስላይድ አዘጋጅተን ወርድ አዘጋጅተን ለወርዱ ፓወርፖይንት አዘጋጅተን ከነ ፕሬዘንቴሽኑ ማለት ነው። ሶ አሁን አንተ አይ ትንሽ ገፋ ይበል። ስራም ቀን ምናምን ስራ ስለሆነ ሞላ ማታና ቀን አንዳንድ የሆነ ሰዓት ላይ ነው እኮ። ስንት ቀን ይሆንልህ? እስኪ 4 ስለሆኑ አራቱንም መጽሐፎች ስለሆነ ማነበው የወንጌል መጽሐፎች። ስለዚህ በቃ 1 ወር እግዚአብሔር ከምሬ ነው። 1 ወር በደንብ እንድሰብክ። አይ አሁን በቃ አልተኛም ማለት ነው ከዚህ በኋላ 1 ወር። አሁን ነው በጣም እኮ ትንሽ ነው 1 ወር እንደው። እኔ እኮ ልምዶ የለኝም እኮ እንደዚህ አይነት ነገር። እንግዲህ እስኪ ነገ ዲያቆን ሲገባ እናወራበታለን። በቃ ልተኛ። እኔም ጠዋት ሌሊት ስለነበር የተነሳሁት። አንተ ሰላም እንደው ነበር። አንተ በቃ የለም መሰለኝ ነው ወይ? እሺ በቃ መልካም አዳርሽ። እሺ መልካም ጊዜ